ቆም ብለህ ስታስበው ግን ያ ሁሉ ነገር ከ10 ምናምን ዓመት ከ20 ዓመት እስር አይበልጥም። ገብቷል? ይሄኛው ህይወትን እድሜህን የምትጨርሰው እስር ቤት ነበር። ገብቷል? ይሄኛው ችግሩ ምኑ ግን በአንድ ወር በሁለት ወር ፊክስ የሚደረግ ነገር መፍትሄ ፈጣሪ አለ። ለገንዘብ ብዬ ጆሲን አልተውኩትም። ገባሽ? ገንዘብ ተራ ነገር ነገሮችን በተረጋጋ መንፈስ አስተውሎ ምናምን የሚሻለውን ነገር ወስኖ የጓደኝነት ጥግን ያሳየኝ ለኔ ማለት ነው። እናቱ ልጅ በልጦ ቅናት ነግሮን ገዝቶት ለአቤል ሞት ከሆነ የቃየል መሰዋት መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል እኛስ ጓደኝነት። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንግዲህ ሰሞኑን እየተፈጠረ ያሉ ነገሮች አሉ፣ በጣም ነው የሚደብሩት። የእውነት እኔ አሁን ደብሮኝ ምናምን የመጣሁት ማለት ትላንት እንደሆነው ነገር እንደውም ዛሬ እኔ ቪዲዮ በዚህ ጉዳይ መስራት አልነበረብኝም ይመስለኛል። ግን ደግሞ ያው ሁለቱም ተጸጽተዋል ብዬ ስላሰብኩኝ ያው ጆሲም ካያችሁት ይሄ ከመጀመሪያውም እኮ ይቅርታ ባይ ነበር። ግን ደግሞ እሱ ጋር እውነት እንዳለ ምናምን ስንረዳው ይሆናል አይደል ያለ መታመን ስሜት ምናምን በጣም ደበረውና ተናዶ ብቻ ኤንዲንም እኔንም ነው ጥሎኝ ሄደውና በጣም ደብሮኝ ነበር የሆነቱ ስነግራችሁ። ምክንያቱም ጠርቶኝ ጥሎኝ ሲሄድ የሆነ ደስ የማይል ነገር አለው። ከሱ ጋር ነው እንጂ ተጣላው ከኔ ጋር አይደለም። እና ኤንዲም ደግሞ ያው ጓደኛ ይከዳው ነበር ይመሰለው። ያንን ነገር ደግሞ ያንን ማስረጃ ምናምን ሲያይ ያው ትንሽም ቢሆን ጥርጣሬ ቢኖረው ለማመን አንድ ሁለት እያለ ነበር። ግን ከዛ በኋላ ደግሞ በቃ በራሱ መንገድ አጣርቶ ያ ነገር እውነት እንደሆነ አውቆ ተጸጽቶ ተዳውለን ነበር። ባይዘው ልክ ቪዲዮ እንደተቋረጠ ነው እኔና ኤንዲም የተለያየ ነው። ግን ማታ ላይ ምናምን ነገር ደውለው አውርተናል ያለውን ነገር። ግን ከጆሲ ጋር ብዙም አላወራሁትም በእንደዚህ አይነት ጉዳይ ማለት ሁለቱም ይቅርታ ነው እያሉ ያሉት ለኔ። እኔ ግን ደግሞ እኔ ይቅርታ አይደለም እንዲሉኝ የምፈልገው ራሳቸው ናቸው ይቅርታ እንዲባባሉ የምፈልገው። ምክንያቱም እኔ መጀመሪያም አለማይ ሁለቱን ለማስታረቅ ነው እንጂ እኔ ይቅርታ እንዲሉኝ አይደለም። ምንም አላጠፉብኝም። እኔ ከመጣ በኋላ ነው ትንሽ አጠፉብኝ ብዬ ማስበው። በቃ ጥላውኝ ሄዱ በኔ ፊት እኔ ዲስሪስፔክት አድርገው ሲጨቃጨቁ ምናምን ነው። ግን እኔ ደግሞ ይሄ አይቼ የመጣሁት ነገር አለ ማለት በፊት እነሱ ከመገናኘታቸው ጀምሮ አንድ ላይ ሲኖሩ በቆርቆሮ ቤት ምናምን ከዛ እያደገ ሌቭላቸውን እያሳደጉ አንድ ላይ ማለት ነው ብዙ ቻሌንጅ አይተው ሲገናኙ ደግሞ በ0 ፎሎወርስ ነበር ምናምን ቲክታክ ላይ ነው የተገናኙት ምናምን ነገር ብቻ ይሆናል አይደል የሁሉ መስዋዕት የታየበት እንኳን እንደዚህ አንድ ቀን ብዙ ነገር ታሳልፋላችሁ አይደለ? ጥሩም ክፉም ደግም ብዙ ታያላችሁ እና ቀላል አይደለም። አንድ ሳምንት ራሱ እንኳን አመታት ይቅርና አንድ ላይ መኖር አንድ ላይ ብቻ በጣም ብዙ ነገር አለውና ያ ነገር ዝም ብሎ ሲበተን ማየት ስላልቻልኩኝ ይሆናል አይደል እግዚአብሔርን የምሬ ነው ያን ነገር መመለስ ከቻልኩኝ ፈጣሪም ደግሞ ይሄን ነገር እንዳስብ ያደረገኝ በእኔ የሁለቱን ግንኙነት ለማሳመር ይሄ የተራራቀውን በማላቸው ክፍተት ያለውን ነገር በእኔ ምክንያት ለማቀራረብ ያው እግዚአብሔር ምክንያት አድርጎኝ ይሆናል ምናምን ብዬ ነበር ያለ እድሜ ሽማግሌ ሆኜ የመጣሁት። ግን ደግሞ ሁለቱም በጣም ነበር ያስቀየሙኝ። ኦሬዲ ዛሬም ኤንዲ ይቅርታ ለማለት ነው የሚመጣው ማለት በቃ ስለተፈጠረው ነገር ሰላም ለማውረድ። ጆሲም ጭራሽ ታውት ማለት እኔና እሱ እንደምንቀጣጠር ነው የሚያውቀው። ኤንዲ ካላል በጣም ምናምን ነው እያለ ያለው ማለት ነው። ግን ያው እኔ እናንተ ማውራት ያለብን ነገር አለ ምናምን ብዬ ነው የጠራሁት ጆሲን ማለት ነው። ግን እግዚአብሔርን ነው የምላችሁ ዛሬ እንደ ትላንት ወዲያ አይነት ነገር ከተፈጠረ ማለት ድጋሚ ጭቅጭቅ ድጋሚ ጥለውኝ ሄዱ ምናምን ከሆነ ከነሱ ጋርም በዚህ ቪዲዮም በዚህ ሀሳብም ይሄ የመጨረሻ ቪዲዮ ነው። ማርያምን ማለት በቪዲዮ ብቻ አይደለም የምንጣላው። በቃ እኔም ይቆርጥልኛል። ምክንያቱም እኔ እንዳላከበሩኝ ያህል ነው የሚሰማኝ። የሆነ አለ አይደል ባከብሩኝ ራሱ ትንሽ ቦታ
ትንሽ ራስ ቦታ እንደሌላቸው ነው ማስበው የሆነ ሼም እኮ ይዛቸዋል ይሉንታ ይዛቸዋል ገባችሁ አሁን ለኔ ፊት ራሱ ደስ እንዲላል በቃ እሺ አይ ይቅርታ ምናምን ይባባሉና አለመነጋገር ግን ያቺን ክብር ራሱ ለኔ አላሳዩኝምና ያ ነገር ነው የደበረኝ እኔ ደግሞ የሁለቱም ይቅርታ ፍቅር ስላሉኝ ምናምን አይደለም ገባችሁ አይደል እኔ የሁለቱም ጓደኝነት ነው የምፈልገው የእውነት ያው እኔ እንጃ በጣም እየደበረኝ ነው አሁን ጣላሉ አሁን መተው እንደትላንትናው ነገር ይፈጠራል ምናምን በያስበይ በጣም እየደበረኝ ነውና ያው ከነሱ ጋር መጣላት አልፈልግም በእንደዚህ አይነት ነገር ድጋሚ በቃ ብቻ ዛሬ የሰላም የደስታ ቪዲዮ እንዲሆን ነው የምመኘው በእውነት እንግዲህ እኔ የሆነ ፖሊስም እዚች ጋር አስተማሪች ሊሆን ማለት ነው እዚሁ ፋይት አስደርጋለሁና በሁለቱ ነገር ያየሁት ነገር ደግሞ ሶስተኛና አራተኛ ሰው ሲገባ በመሃላችሁ ማውራት ነው በጓደኝነትም በሪሌሽንም በሁሉም ነገር በመሃላችሁ ሰው ሲገባ ሁለታችሁ ስታወሩት ነው የሚቀለው ነገሩ አሁን እነሱ ሲጀመር መጀመሪያ ጆሲ ያንን ቮይስ ያንን ነገር ሲላክለት ምናምን እንደዚህ እኮ ነው በቃ እናቆመው ምናምን ቢል ይችል ነበር ግን አንደኛ ፍርሃት ምናምን ኖረበት መሰለኝ አይ ቲንክ እንትና ጆሲ ማለት በቃ አቆመው ብለው ምናምን አቆመው የሚመጣው ይምጣል ይችላል የሚለውን ነገር ይዞ ባንዴ እንትን አለ ከዛም በኋላ ግን አልነገረውም በቃ ትንሽ ነገር ነው ምናምን ግን ለአንዱ ትንሽ የሆነ ነገር ለሌላ ሰው ትልቅ ነገር ሊሆን ይችላል ገባችሁ አይደል እና ቢያወሩበት ኖርማል ነገር ነበር በቃ እንደትላንትና ኦኬ ይሄ ቮይስ አሰማክ እንትና እንደዚህ ብላይ ነበር እንትና እንደዚህ ብላይ ነበር እስቲ አረጋግጠው አንተ በኩል በቃ ነገሩ ይቀላል ያልቃል በቃ ፊክስ የሚደረግ ነገር ነበር ግን አስቡት 5 ወር ምን ቀላል አይደለም በጣም እግዚአብሔር በጣም ከባድ ነው እንዴ ኦሬዲ እኮ ግማሽ አመት በሉት እና ይሄ ሁሉ ጊዜ ደግሞ አንድ ቀን ሳትገናኙ መዋል ማትችሉ ሰዎች 5 ወር ምናምን ሲዘጋጉ ኢማጂን ስታስቡት አይከብድም እናንተ ራሱ እንዴት ነው መቼስ ቤስት ፍሬንድ ካላችሁ የልብ ጓደኛ ካላችሁ ታውቁታላችሁ ይሄን ስሜት እኔም በፊት ስለነበረኝ ማለት ነው እና እንጠብቃቸው ዛሬ ይታረቃሉ ነው እኔ ማለት የምችለው ምክንያቱም ሌላ ነገር ማሰብ አልፈልግም ይሄ እንጃ ብቻ እኔ ለምንድነው ግን የስጣንጆሮ ይደፈንታውት እኔ ለምንድነው ክፉ እያሰብኩኝ ራሴን ማናደደ የራሴን ሞራል ምገለው ሰው በቃ እንጠብቃቸው ቀድሞ ይመጣና እዚህ አጋድዬ አሰይፊያቸው በእውነት ገድዬ እጄ ነው ለመንግስት የምሰጠው ዛሬ ተካላሉ ኤኒዌይ ብቻ እንጠብቃቸው እንዴ ሰላም ነው አማን ነው እንዴ ሰላም ነው አላህ እንዴ ነሽ አላህ እንዴ እንትን ምናምን የሆነ ዱላ ምናምን ብትይዩናል የዘበኛ አክት ነው ያርሻል አላህ የሆነ ከቤት ምን ምግብ ሳይሰጣ መስሎ ነበር አዎ እና ደግሞ ቀጥሎ ማለት ነው ብትይዩ ትጥኛለሽ እና በቪዲዮ ትላንት እንዳረጋችኝ ቢሆን እኮ ማለት ነው አይደለም እንትን ዱላ ምናምን የሆነ የመሰለች ልጅ እቺን የመሰለች የምታሳሳ ልጅ ምናምን እንደዛ ግን በጣም ከባድ ነው አንጀቴን አትብላው ነገር ግን በእንደዚህ አይነት ሲቹዌሽን ባንገናኝ ደስ ይለኝ ነበር ማለት በጣም ባሪፉ ነው ካንቺ ጋር መገናኘት እንጂ ይሄን የመሰለ ፖዚቲቭ ኢነርጂ ከያዘ ሰው ጋር በቃ እንደዚህ ፍክት ካለ ሰው ጋር የሄድብናል የደስታውስ ነገር እናንተ ከታረቃችሁ የደስታው ነገርስ መቼ የሄድብናል አይ እንታረቃችን አይቀርም ግን መሐላችን ላይ ያው ሚስ አንደርስታንዲንግ አለ ገባሽ አሁን ለምሳሌ እሱ የሰማው ቮይስ አለ ትላንትና ያው ካንቺ ጋር ማታ ረጅም ሰዓት አውርተንበት ነበርና እሱ የሰማው ቮይስ ለኔ ቢነግረኝ እኔ እቃውን በቃ እዛው ይቅር በቃ ማለትም ይቻል ነበር ነገር ግን ይሄን እቃ እኔ እዛው ይቅር ብዬ ከእቃዬም ሳይበላ እቃዬም ሳይዘረፍ እንትንም ደግሞ እስር ውስጥም ሳልገባ ማቆም ሊቻል ይችላል ነበር ግን በተቃራኒ ደግሞ ለሱ የነገረው ሰውዬ ህይወቱ አደጋ ላይ ነው የሚወርደው ገባሽ አሁን ያን የነገረውን ሰውዬ ለኔ እኔ እቃዬ ይቅር ካልኩኝ
ቀጥታ የሚናገረው ሰውዬ አንድ ሰው ነው የሚሆነው። ያ ሰውዬው ላይ እርምጃ ይወሰድ። ያ ሰውዬ ደግሞ ለኛ አስቦ ነው የተናገረውና ያሰበው ይሄንን ነው። እኔ እንደውም ትላንትና ራሱ እንዲያውን እያሳየኝ እያለ አይምሮዬ ላይ የነበረው ምንድነው ለምን አይነግረኝም ለኔ ይመስለኛል። ጆሲ ደግሞ ይቅር ብትለው አንተ በቃ የመጣ ይምጣ እንጂ ይህን ስራ አልተውም ምትል ፍርሃት ያለበት ይመስለኛል። እኔ ያልጠየቅኩትም። ሁለተኛ ደግሞ ምንድነው ለሱ የነገረው ሰውዬ ህይወት ደግሞ አደጋ ላይ ይወድቃል ማለት ነው እኔ ካወቅኩኝ ይሄንን ነገር። ስለዚህ የሰው ህይወት አደጋ ላይ ከሚወድቅ እኔም ከምታሰር ገንዘብ ነው ገንዘቡ ይቅር ብሎ ነው የወሰነው ይሄን ውሳኔ። ግን አሁን ይሄ ነገር ካለፈ በኋላም ደግሞ እኔ በዚህ ነገር አይደለም ከሱ ጋር የተለያየሁት። ይሄ ነገር ሀፕን አደረገ። ከዛ 5 ወር ምናምን ነገር እኔ ይሄን ድረስ አንስቼ አላቅም። እና ደግሞ ገንዘብ ደግሞ የሰውም ገንዘብ ነበረ። እሱን ገንዘብ ስለመክፈል ምናምን ከሱ ጋር ብዙ እንማከር ነበረ፣ እናወራ ነበረ። በቃ ዩቲዩብንም ለመሸጥ 3 ጊዜ በቃ አብረን ነበረ ያውርተናል ብዙ ነገሮችን። እና ምንድነው መሰለሽ ያን ሰሞን እኔ አሁን ጆሲን ገንዘቡን ስለተበላውኝ ጆሲን ብርቀው ቢሆን ኖሮ የዛኔ ነበረ መጀመሪያ ነበር ምርቀው። ግን የዛሬ 11 ወር ነው ይሄ ነገር የሆነው። 5 ወር 6 ወር አካባቢ ደግሞ ከሱ ጋር ኖርማል ሆነን እየኖርን ነው። በቃ ችግር ውስጥ ገብታ ከችግር ውስጥ ለመውጣት ምናምን መፍትሄ ሀሳቦችን ምናሱ ይነግረኛል፣ እናወራለን። ነገር ግን እቺን 5 ወር ደግሞ ሌላ ሰው ነው ለኔ ነገረኝ ማለት ነው። ጆሲ ነው እንዲያስጠጣው ምናምን ነገር በቃ እንትን ማለትም ጆሲ ነው ለነሱ የጠቀመብክ ምናምን የሚል ነገር ሰማሁ። ከዛ ደበረኝ ማለት ነው። በቃ ጆሲም ጆሲ ነው አስቢ። ጆሲ ከኔ ጋር ማለት እኔ እንጃ እንዴት እንደማስረዳሽ አላውቅም። ና ፀሐይም እየመታክ እንደዚህም እያወራከ የሆነ አንቺም ገና ልትማቺ ነበር እኮ። እኔማ አቅም ቢኖረኝማ አቅም አጥተሽ እንጂ ቂጣችሁ ነበር ምንላችሁ። በእውነት ግርፍ ነበር ማረጋችሁ። እና ብቻ ግን ያው እሱም በሱ አንግል ልክ ነው፣ ትክክል ነው። ገባሻ? የሰው ህይወትን በዚህ በኩል አትርፏል፣ እኔንም ደግሞ ከስራ አድኖኛል ማለት ነው በወሰነው ውሳኔ። እና ያው ነገሮችን ደግሞ አንዳንድ ጊዜ በግልጽ አለማውራት ነው እንዲህ አይነት ክፍተቶችን የሚያመጣው ማለት ነው። እና አይ ባይዘው መታህ ብለሽ አንቺን እየመታሽ መስዋዕት እናት ለልጆቿ ይሁንማ መስዋዕት። አይ ምን መሰለክ እኔ አሁን እግዚአብሔርን ጆሲንም አሪፍ በጣም ትልቅ ውለታ እንደው አለልክ ነው የማስበው። ምክንያቱም እንኳን 10 ምናምን አመት ይቅርና ላይፍ ላይ 1 አመት በጣም ትልቅ ዋጋ አላት፣ በጣም ትልቅ ዋጋ። እግዚአብሔርን እስቲ ስራ 1 ሳምንት ሳሰራ ብትኖር አንተ ህይወትክ ላይ ምን እንደሚያጋጥምክ ኢማጂን አድርግ። እንኳን 10 ምናምን አመት ከእድሜክ ላይ ሚስ አድርገ ማለት ነው። እና በ10 ምናምን አመት እኮ አንተ የሌላ ሚሊዮነር ልትሆን ትችላለህ፣ ወይም እዚህ ሀገር ላትኖር ትችላለህ፣ ትልቅ ቦታ ልትደርስ ትችላለህ። ገባ ለዚህች ብር በለ እና በጣም እኔ እንጃ ምን እንዳጣላችሁ እኮ ነው ግራ ይገባኝ። በቃ እግዚአብሔር አለማውራታችሁ ነው። አዎ በቃ አለማውራታችሁ ነው። በጓደኝነት መሀል ደግሞ ይሄ አንድ ሰው ሲዘጋ ወይ አንድ ሰው እንትን ሲል ምን አባይታ ባነው እናወራ ማለት አለባችሁ። እንደዛ የሚባል እግዚአብሔር በጣም ይሄ ነገር ይጎዳል። አለማውራት በጣም ነው የሚጎዳው። ብታወሩት እኮ ኖርማል ተፈቷል። በቃ ትላንትና ጆሲም ይሄ ቮይስ እኮ ተላከልኝ ምናምን ስትል አንተማ እንዴ በቃ ያን ነበር መልቀው። ይሄን በዚህ 5 ወር እናንተ 2 ልጆች የትደርሱ ነበር ማጂ። ትክክል ነሽ። ያው አንዳንድ ጊዜ በህይወትሽ እንደዚህ አይነት ነገሮች ይፈጠራሉና የሆነ የሚፈጠርበት ሲቹዌሽን ነው። አሁን ለምሳሌ የሰው ልጅ ችግር ውስጥ ሲገባ ያን ችግር በጣም ማማረር ነው የሚቀለን ማለት ነው። ግን አሁን ችግሮቹ መጥፎ ጊዜ ላይ ሊመጡ ይችላል። ታውቂያለሽ በህይወትሽ አሁን ላይ በወጣትነትሽ ምናምን የሆኑ ችግሮች ሲፈጠሩ ወደፊት ስለማይፈጠር አሁን ስለምትማሪበት ከዛ ነገር በቃ እንደው ማመስገን ነው ያለብሽና የኔና የሱ ጓደኝነት አሁን ተጀምሮ አሁን የሚቆም አይደለም። ወደፊት ረጅም ጊዜ ይቀረናል። ገባሽ? ረጅም የህይወት መስመር ስላለ ከተማርንበት ካሁን በኋላ እኔና እሱ የምንጣላበት የምንለያይበት ጉዳይ አይኖርም ማለት ነው። ያው ይሄ ነገር እንደ ጸብ አሁን ለምሳሌ ጸብ ሲባል 2 ሰዎች ሲጣሉ ጊዜ የሆነ ለዛ ሰው ክፋት መመኘት ምናምን የሆነ በቃ እሱን ለመጣል መሄድ ምናምን እንደዛ ነው የሚሆነው። ጥል አይደል? እኔና እሱ ግን እኮ ማለት በስልክ ልናወራ እንችላለን ማለት የሆነ ጊዜ አውርተናል ከዛ በኋላ ማለት ነው። እና በቃ ጥል ሲባል የሆነ የከረረ ምናምን አይደለም። በቃ አለ አይደለም የኔና የሱን ነገር የነበረንን ነገር መቀነስ በራሱ በቃ እንደ ጥል ነው የሚሆነው። ገባሻ? ማለት አብረሽ እያልሽ አብረሽ እያደርሽ ምናምን ለስንት ጊዜ ምናምን ነገር
እኔ ቤት በከራይ ምናምን እኔ አሁን 2 ቀን ላድር ይችላል ከአንድ ወር ውስጥ ምናምን አብረን እያደረስ ቤት ወይ እኮ እንደዚህ እንትን ያላችሁ ሰዎች ይገርማል። ጌታን እስማ እልህ እኮ የስራውን ይስጠው ሌላ ምንም አይደለም። በጣም እየገረመኝ እኮ ነው። አይ ደግሞ ይኸውልሽ አሁን ምን መሰለሽ የሆነ የዛኔ ችግር ውስጥ ገባ ጊዜ ራሱ ከችግር ውስጥ እንደወጣ እሱ ከጎኔ ነበረ። አሁን እሱን ክፉ ሰው ለማድረግ ራሱ አይሆንም። ገባሻ? በአብሮኝ እንዳለ ነገሮች ላይ እየታገለ ነበረ። ከዛ በኋላ ነው ይሄ ነገር የተፈጠረው። እኔ ካም እንደሚደብረኝ ታውቃለህ? የሁለታችሁ ኩራት። አሁን አንተ ለኔ እንደነገርከኝ እንዲ እሱ ሲመጣ አትነግረው። እሱ ነገር ነው በቃ የሚደብረኝ። እሱ አንተ ስላንተ ምንም አያወራህም። በቃ አንተ እንትን ስትል አንድ ያየዋል። ሁለተኛ ነገር ደግሞ ካሁን በኋላ ማለት ነው ማለት እኔ አሁን አንቺን በጣም ከልብ አመሰግንሻለሁ ማለት ከብዙ ሰው ምናምን ነገር መተሽ አንቺ ይሄን ሀሳብ ይዘሽ ምናምን ነገር አሁን እንደዚህ ቢቀርስ አሁን አስበሽዋል? ባትመጪስ አንቺ ምናምን ነገር እኔ እኮ ግርም የምር እግዚአብሔር ይመስገን አስታራቂ አድርጎኝ ለእናንተ መታረቅ እኔ ምክንያት ካረገ ምን ይሳነዋል? በነገራችን ላይ እሱ ራሱ እኮ ከሰው ጋር አይጣላም። አስታራቂ እሱ ራሱ አስታራቂው ከኔ ጋር አሁን ተጣላ የሚባለው ቅድም የነገርኩሽ ነገር ይሄንን ነው። ተጣላ የሚባለው አሁን እሱ ከውስጡ አንቅሮ ተፍቶሽ ከዛ በኋላ የኔን ክፋት ቢመኝ ገባሽ? የትም ቦታ ቢሆን የኔን ስኬት ነው የሚመኘው። የትም ቦታ ቢሆን ኖሮ ለኔ እድገት ማድረግ ያለበትን ነገር ያደርጋል። ግን መለያየቱ ነው ስህተት። መለያየቱ የኛ መጣላት ነው በቃ ገባሽ? ላይክ እንደዛ ነው ይሆን። ዛሬ አይ እኔ በአካል አንተ ላወራክ ፈልጋለሁ ስለሁለታችሁ አይገባኝም ምናምን ያልኩት ጊዜያዊ ስሜት ነው። ትናንት አሁን ዛሬ በእርግጠኝነት ለቀቅ ብሎለት ምናምን ነው የመጣው። ዛሬ ደብርሽም እንዴት ነው የምታየኝ? እቺ ልጅ ዛሬ እንዲጣሉ ነው እንዴ? እኔ ምን ችግር አለ? ዛሬ ጾም አይደለ? ገነጣጥያችሁ አሮስቶ አድርጌ ነው የምበላችሁ። አልሰማችሁም? ማርያምን እንዴ የእውነቱ ምንድን ነው የሚባለው? የእውነቱ ዘመን መጣ። አረ የእውነቱ ዘመን መጣ። የሆነ ሰባኪ ይመስል የሆነ ስለሽ ሳል መሰለሽ የእውነቱ ዘመን መጣ። ሳቅ አማን ነው እንዴ ሰላም ተባባሉት። የኤንዲ ሰላም አባባል ልጅ እንደዚህ ብሎ ያንቺ ደግሞ እንዴት ነሽ? እንዴት ናችሁ? ደህና ናችሁ? እስቲ አንዴ የወዳጅነት ሰላም ተባባሉ። የወዳጅነት ኳስ ነው? አዎ የወዳጅነት አረ ተው ቀብራራው ተው በመቤቴ አረ ያው ደግሞ የማፊያ ሰላምታ መሰለሽ እንደዚህ ነው እንዲሆን ነገር አሁን እኔ ትላንት ረግጬ ስለርኩ ምናምን አንቺንም ስላስደበርኩ ይቅርታ ለማለት ዝም የምሬን እኔ ስለ ትላንትና ጆሲ አታውራኝ፣ ማርያምን አታውራኝ። ምንም አልፈልግም። አውቃለሁ አስደብሬሻለሁ። ገባሽ? አውቃለሁ። ለዛም ነው ይቅርታ እያልኩኝ አንቺንም እነሱንም ከልብ ይቅርታ ሁላችሁንም ማለት ነው። እሱንም ይቅርታ መጠየቅ እፈልጋለሁ። እኔ ደግሞ ምን እንዳናደረኝ ታውቃለህ? ትላንት ወዲያም እንደዛ ይቅርታ ተብሎ ትላንትና መሄድከው ኦኬ፣ ትላንት ወዲያ ይቅርታ ስላላደረግን በቃ ችግር የለም አጥፍቼ ይቅርታ አደርጋለሁ ይቅርታ ይሉኛል ያረጉልኛል። እንደዛ ብዬ ነው ያሰብኩት። እንዴ በተከታታይ ሲደጋግም እንደዛ እኮ ነው የሚመስለው። ልክ ነሽ፣ እንደዛ ነው የሚታሰበው። ግን ደግሞ እኔ ከልቤ አንዳንድ ጊዜ ሁሉም ነገር ከአቅምሽ በላይ ይሆናል። ገባሽ? ይሆን አንድ በቃ ሲጀመር አሁን ላይ የተረዳሁት ነገር ምን እንደሆነ ታውቂያለሽ? ከልቤ ነው የምልሽ። ጥሩ ነገር ማድረግ ከመጥፎ ነገር እንደማይተናነስ ነው የተረዳሁት። ገባሽ? ግን ደግሞ ማለት ነው ይሄ ነገር ዛሬ ተፈጥሯል። ጥሩ ነገር ስታደርጊ ሰው በመጥፎ ያየዋል ብለሽ ደግሞ ጥሩነትሽን ማቆም አለብሽ ብዬ አላስብም። ጥሩነት የሚገኘው ከሰው አይደለም ከፈጣሪ ነው። ገባሽ? ዋናው ልብሽ ንጹህ ነው። የእውነት ተማምነሽበት ያን ነገር ያን ሰው እንደማይጎዳ አውቀሽ ወይም ደግሞ ሊጎዳ ሲል ከጉዳት እንዳዳንሽው ውስጥሽ ካመነበት ከሰው አይደለም የምታገኘው ከፈጣሪ ነው መልሱንና አሁንም ቢሆን ችግር የለውም። ኤንዲ እንደዛ አስቧል ምናምን ብዬ እኔ ማድረግ ያለብኝን ጥሩነት ራሴን አልሸውደውም፣ ራሴን አልነፍኩም። አይ ሲጀመር ሰው እንዳቀባበሉ ነው። አንተ ጥሩ ያደረከው ለአንድ ሰው እንደ ጥሩ ሊረዳ ይችላል፣ እንደ መጥፎም ሰው አንተ እንደምን የሚረዳ ብቻ በእግዚአብሔር በሚያውቀው ልብህን እግዚአብሔር ነው የሚያውቀው ልብህን። በቃ አንተና እግዚአብሔር ነው የሚያውቀው ማንነና እማወራውን ነገር እግዚአብሔር ግን የውስጤን ነው የሚያውቀው። ስለዚህ ለችግር የለውም ብቻ አሁንም ቢሆን የምር አላ ነገሮችን ሰፋ አድርጎ እንዲያስብና በምን አይነት መልኩ እንደተረዳው እንደስከዛሬው የህፃን ጨዋታ ሳይሆን ረግጬ በመሄድ እሱም ረግጦ በመሄድ ሳይሆን
ያለውን ነገር ዛሬ ሁሉንም ነገር ሶልቭ እንድናደርገው ፈልጋለሁ። ከዚህ በላይ በዚህ ጉዳይ ማውራት አልፈልግም። እግዚአብሔር ይስጥልን። ለአንዴና ለመጨረሻ ጊዜ ነው የመጣሁት። እኔም ለዚህ ነገር ነው ባይዘው ከዚህ በላይ ከዚህ ቀንም በላይ እንዲፈጅ አልፈልግም። በጊዜም ደረጃ በሁሉም ነገር አያስፈልግም። ማርያምን እና ኤንዲ ደግሞ ሊያወራክ የሚፈልገው ነገር አለ፣ ሊልክ የሚፈልገው ነገር አለ። እኔም ደግሞ እሱን ነው በቃ እሱ ያውራ። እኔ አላወራም። እኔ ምንም አልስቅም። ይቅርታ ማለት ይሄን ነገር ማድረግ አለ ማለት እሱ ያደረገው ነገር ትክክል ነው፣ የወሰነው ውሳኔ ትክክል ነው። ምክንያቱም እሱ ያኔ እንደዛ ባያደርግ ኖሮ እኔ እቃውን ልቀበል ሲሄድ ጊዜ እያዛለሁ 15 አመት እና 20 አመት በቃ እንደዛ አይነት ነገር ችግር ውስጥ ነው የምገባው። ገባሽ? በቃ ስልሽ ሌላ ሰው ቢሆን በግድ የለሽነት ምናምን እንዳመጣ ምናምን ሊያደርግ ይችላል። እቃውን በቃ ይሄ ብሩ ከሚበላበትማ ሄዶ ያምጣ ምናምን ብሎ ሊወስን ይችላል። እሱ ግን አርቆ ሀሳቢ ነው፣ አስተዋይ ነው። ነገሮችን በተረጋጋ መንፈስ አስተውሎ ምናምን የሚሻለውን ነገር ወስኖ የጓደኝነት ጥግን ያሳየኝ ለኔ ማለት ነው። የምሬ ነው ብለሽ ማለት ሌላ ሰው በዚህ ልክ ግድ አይስጠውም። በተለይ ደግሞ ብሩ ምናምን ነገር ይሄ ብርማ ምናምን አይመጣም ምናምን ነገር እና ይሄንን ብር እንደምንም ብሎ ቢወስድ ይሻላል፣ እንደውም ቢታሰር ይሻላል ብሎ ሊወስን ይችላል። ግን ያ ብር ተራ ብር ነው። ገባሽ? ገንዘብ እንጂ ሌላ ነገር አይደለም። እና ገንዘቡንም ደግሞ እሱ እኔን ለማስቀየም ወይ እኔን ለመበደል ብሎ አይደለም እንደዛ ያደረገው፣ የኔን ህይወት ለማትረፍ የኔን ህይወት የተሻለ ለማድረግ ነው። ስለዚህ እኔ ያው ሳልረዳ አስቀየሜ ካለሁኝ በጣም ከልብ ይቅርታ። የምሬ ነው የምለው። ያው እኔ እናንተ ጓደኛ አይደለንም ወንድም ነን እና በቃ እኔ አጥፍቻለሁ፣ አስቀይሜ ካለው ይቅርታ። ግን ደግሞ አንድ መናገር የምፈልገው ነገር ማለት እኔ አሁን የሆነውን ስሜታዊ የምትሆኝባቸው ጊዜያቶች አሉ። ገባሽ? አሁን እሱ ያደረገውን ነገር እሱ በእኔ ቦታ ሆኖ እንደዚህ አይነት ሁኔታ ላይ ብገኝ እሱ የወሰነውን ውሳኔ ነው የምወስነው። እኔ በቃ ብሩ ይቅር የጓደኛዬን ህይወት ላትርፍ ነው የምለው። እኔም እንደዛ ነው የማስበው። የሆነ አስተዋይ ሰው ስትሆኚ ወይም ደግሞ ለጓደኛሽ ከልብሽ ታማኝ፣ ለወንድምሽ ከልብሽ ታማኝ ወንድም ነኝ ብለሽ ታስቢ የምታደርጊው እንደዛ ነው። አንቺም ብትሆኚ እንደዛ ነው ልታደርጊ የምትችይው እና ያን ነገር የዛን ጊዜ ነገሮች አሁን ለምሳሌ ስሜታዊ የሆነሽ የምትወስኛቸው ውሳኔዎች አሉ። በተለይ ደግሞ ስሜትሽ በተጎዳ ሰዓት እኔ በሰዓቱ ሰዎች ርቀውኛል ምናምን ዩቲዩብን መስራት አልችልም። መጀመሪያ ስሰራ ዩቲዩብ እንደ የመጀመሪያ አማራጭ አልነበረም፣ በሰዓቱ እንደ ሁለተኛ አማራጭ ነበረ ምሰራው። ይሄንን ስራ ሰራለሁኝ፣ ከዛ በትርፍ ሰዓቴ ነው ዩቲዩብ ምሰራው። ግን ለአንዴና ለመጨረሻ ጊዜ ዩቲዩብ መተዳደሪያ የሆነ ይሄ ነገር ሁሉ ከእጄ ወጥቶ ማለት ነው። ዩቲዩብም ደግሞ ማብሬ የሚሰራቸው ሰዎች በሆነ አጋጣሚ ተለያየ እና ምንም ነገር እንደዚህ አሁን አርቄ ምናምን አሁን ጆሲማ እንደዛ እንደማያደርግ እኮ ውስጥሽ እኮ ያውቀዋል እንጂ ውስጤ ጆሲን ቢጠረጥረው ኖሮ እንዲያደርገኛል ብዬ ጣላው ነበር እኮ። አልተጣላሁትም። ገባሽ? ግን በቃ ባጠረጥሪውም ያ ስሜትሽ ምናምን ስላለ ተጽዕኖ ያድርብሻል። ገባሻ? እና ደግሞ ያንን ነገር ያው እንደነገርኩሽ እኔ ለገንዘብ ብዬ ጆሲን አልተውኩትም። ገባሽ? ገንዘብ ተራ ነገር ነው። እኔ ለገንዘቡ ብዬ አልተውኩትም። ግን ከ5 ወር በኋላ ይሄ ነገር ከተፈጠረ ከ5 ወር በኋላ ነው የሆነ ሰው እንዲህ ጆሲ ነው እንዲያደረገብህ ከኋላክ ምናምን ብሎ ነገረኝ። ከዛ ያንን ሰውም ማመን አልነበረብኝም እኔ አሁን ላይ ስታስብ። ገባሽ? ግን በሰዓቱ እኔ በጣም ስሜታዊ ሆኛለሁ፣ ስሜቴ ተረብሿል፣ ከሙሉ ወጥቻለሁ ምናምን ነገር እና ጆሲ በቃ እንግዲህ እኔ ከዚህ በላይ ምንም ልል አልችልም። ይሄንን ራሱ ከኔ እንደማጠብቅ አውቃለሁ። ይቅርታ እንድልክም ምናምን እንትን አትልም ማለት ከኔ አትጠብቅም። እኔ ምንም አይደለም። አሁን ጆሲ ነው እንዲያወራ እድል የምሰጠው። እሺ አመሰግናለሁ ፍቅር ይጉድልስ። አይ እውነት ለመናገር ነግሬሽ ነበር ላንቺ ለቤተሰቦችም ተናግሬያለሁ። ሁሉም ነገር እውነታው ባንዴ አይደለም የሚገለጸው፣ ቀስ እያለ ከዛ ከትላንት ነገ ከዛሬ ነገ የተሻለ የሆነ ማሰብ ስትጀምሪ ኦኬ ነገር ለካ የሆነው በምክንያት ነው ለኔ በማሰብ ነው ምናምን እየተባለ ቀስ በቀስ ነው ባንዴ ይረዳዋል ብዬ መገመት አልችልም እንዴ ማለት ነው። ግን ያም ሆነ ይሄ ግን እውነታው የሆነ ሰዓት ላይ እንደሚገባው እርግጠኛ ነበር። ተናግረሃል እኮ ሲጀመር እኮ እውነታው እና ያም ሆነ እግዚአብሔር ይመስገን እኔ የምፈልገውም አንተ ሀስል ውስጥ እንዳትገባ፣ አንተ እስር ቤት እንዳትገባ አላ ገንዘብ እኮ ብራዘር የሰው ልጅ እኮ ለገንዘብ ሲል እኮ ወንድሙን ምኑን ገሎ እኮ ነው የሚያገኘው አይደል? ግን
ከዛ ሁላ አሁን ላይ ገንዘብ ለማግኘት ሰው ትርምስምስ በሚልበት ሰዓት ከዛ ሁሉ ነገር አንተ አሁንም ቢሆን ገንዘቡን እንኳን ቀረ እንኳን ህይወቴን አዳንክ ብለህ ይቅርታ ለመጠየቅ ወደ እኔ በመምጣት ብቻ ትልቅ ኩራት ነው የተሰማኝ። ገብቶሃል? ምክንያቱም እውነታው እንዲገባ ነበር የምፈልገው እና እኔ አሁንም ቢሆን በአንተ ቂም አልያዝኩብህም። በቃ ምክንያቱም ልክ ነህ፣ ስሜታዊ ነበርክ በሰዓቱ ያለው ሲቹዌሽን ምናምን አንተም ምናምን ልክ ነህ። ግን ደግሞ ቆም ብለህ ስታስበው ግን ያ ሁሉ ነገር ከ10 ምናምን ዓመት ከ20 ዓመት እስር አይበልጥም። ገብቶሃል? ያኛውን ይሄኛውን ህይወትን እድሜህን የምትጨርሰው እስር ቤት ነበር። ገብቶሃል? ይሄኛው ችግሩ ምኑ ግን በአንድ ወር በሁለት ወር ፊክስ የሚደረግ ነገር መፍትሄ ፈጣሪ አለ። ከሰራህ ምን ካልክ እግዚአብሔር አለ ያግዝሃል። መቀየር የሚቻል ነገር 20 ዓመት እስር ቤት ከገባ ግን መውጫ ቀዳዳው ነው የሚጠፋ። ህይወት ያስጠላል። ከወጣ በኋላ ሲጀመር ያን ያክል እድሜ ራሱ ላትኖር ትችላለህ። ኧረ ሲጀመር ማለት ነው እግዚአብሔርን በገንዘብ ብቻ አይደለም። በዚህ 20 ዓመት በዚህ 20 ዓመት ተው በዚህ 5 ዓመት ይሄን እኮ አንተ ትዳራገው ተለጆል ስንት ላይፍ አለ። በገንዘብ ብቻ አይደለም። በቃ ስንት ላይፍ የምታይ ሰው ነው። እኔ ያ ነው አይምሮ ላይ የመጣው ገንዘቡ አይደለም። ወንድሜና ሰርተን እንለወጣለን ብዙ ነገሮችን ሰርተን እንደምናመጣን በፊትም ስናወራ ነበር። እዚህ ደረጃ ላይ የደረስነው አብረን በመተጋገዝ በመልፋት ነው። እኔ እየሞትኩ እያየኝ ዝም እንደማትል አውቃለሁ። እናንተ ደግሞ እየሞትኩ እያየሁ ዝም ማለት አልችልም። በቃ ያደረኩት ይሄን ነው። እኔም አላ በቃ ብሩ እንደዛ እንዲሆን አድርጌ ምናምን የማይሆን ነገር ውስጥ ከትቼ ምናምን ከሆነ አሁንም ቢሆን አብረን እንሰራለን። ለዛ ይቅርታ ጠይቃለሁ የምር ጥፋተኛ ከሆንኩ ማለት ነው። እና ብቻ ግን እግዚአብሔር ይመስገን አሁን ብሩም ያው እንደምታውቀው ተከፍሏል። የተከፈለ ብር ነው። ምንም አይነት የሰው ዕዳ አሁን ላይ የለም። እኔም ሳልሞት እንደዚህ የምታመሰግነኝ ቤስቲ ብትኖረኝ ምንም ሞጋገስ ቤስቲ ይኖረኝ ደስ ይለኛል። አሁንም ቢሆን ሞደም ማከብሩ እንደሚና ወይኔ ገና ካሁን ከዱኝ አላንቺ ፍሬንድ ይወንዳፈልግ የሴት ቢኖረኝ እኛ ነው እንዴ እኔ ሲጀመር ከሴት ጓደኛ ይልቅ ወንድ ጓደኛ ነው ያለ። እውነት እኔ ለእናንተ መታረቅ ራሱ እግዚአብሔር ምክንያት ስላደረገኝ በጣም ነው የማመሰግነው። እግዚአብሔር እድለኛ ነኝ። የገረመኝ ማለት እኔ አውቃታለሁ ምናምን ሶሻል ሚዲያ ስትጫወት ምናምን በጣም ነው መወዳት ማከብራት ደስ ትለኛለች እና በእንደዚህ አይነት ሁኔታ ግን እንገናኛለን እና ደግሞ መጨረሻው ደግሞ እንደዚህ ሲያምር ምናምን ደስ ይላል። ያከበርኩሽ አንቺ ገና ልጅ ነሽ። ገና ታድግልሽ በእውነት ታውቂያለሽ። እውነት ለመናገር ያው እኔም በጣም ልጅ በዚህ አጋጣሚ በጣም ማከብርሽ ትልቅና አስተዋይ ሰው ነሽ። የሰውን ትእዛዝ ሰምተሽ የኦዲየንስን ትእዛዝ ሰምተሽ መተሽ ሰላም ስለወረድሽልን እግዚአብሔር ያክብርልኝ። አሜን አሜን። በእውነት ተሞጋገስን። እንደው በጣም ነው የምወዳችሁ። እኔም ወደ ቅጣት እንዴ! እሺ እንዴ ቅጣቱ ንገሪኝ። የፈለግሽው እንቀጣለን። በእውነቱ ሄደል እንዴ የቀርካ እንትን እንስራና ከፊትና ከኋላ ተሸክመን እንደ ንግስት ወይስ አለ እጃችን እንደዚህ አጠላልፉ። አመጣህልኝ አጠላልፉ እጃችን እንዳል ዘበር በቃ እንደዚህ የሚያሳቅቅ ኪሎ የለኝም በሰውነቱ ከሆነ ባንቻ አንተ ስለ ቀልድ ነው እንጂ ብቻውን እኔንም መሸከም ይችላል። አስቀምጦሽ አንተ እንደዚህ በትንሽ ጣት ያነሳኛል። እኔ ጆሲን ፓወሩን አውቀዋለሁ። ሀሳብሽ ሀሳብሽ ጋር አንቺ ትቀያ ግን ሀሳብ ጭንቅላት ነው። እግዚአብሔርን በጣም ነው ደስ ያለኝ በእውነት። ያው እኔንም ማከብራችሁ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ከእናንተ በላይ ጓደኝነታችሁን ወደዋለሁ። እናንተ የእውነት እንግዲህ በቃ ይሄ ነገር ለበጎ ነው። ያው እንግዲህ ከእናንተ ጋር ያለኝንም ግንኙነት ለማቀራረብ የሁለታችሁንም ነገር ደግሞ እኔና እሱ ራሱ እኮ እንዲተታርቀን እንዲተጣልተን ያስታረቀችን ፍቅር ታሪክ አስበሽ ከባድ እንግዲህ በሌላ ባሪ ቪዲዮ እስክንመጣላችሁ ድረስ እነዚህን ጉብሎች እስቲ ላሰቃያቸው ባይ ማለት ትችላላችሁ። ያላችሁበት ያላችሁ ሰላማችሁ ይዛችሁ ባይ